አብርሃምና ይስሐቅ አዲስ የህፃናት ፊልም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ኦዲዮ ቪዥዋል ክፍል ተዘጋጅቶ የቀረበ አጓጊ የካርቱን ፊልም የአብርሃም ተወዳጅ ልጅ እያለቀሰ ነው። የህይወትን ሁለት መልክ የሚያሳየን ደረጃውን የጠበቀ አዲስ በላጋርና ልጇን ከዚህ ያስወጣች አብርሃም ለአንተ የምሰጥ ተዛዛል። ደህና ሁኚ ማዬ። ከዚህ በበለጠ በደንብ ተሰናበታት። አብርሃምና ይስሐቅ እነሆ ገበያ ላይ ቀረበ። በጣም ጥሩ ነው አልኩህ እኮ። ይቅርታ አባዬ። እፎቱ የለም ልጄ። ማይሽ ተው። ሁልጊዜ እግዚአብሔር አድርጋ ለማድረግ አለብህ። ሁልጊዜ ነው እስማኤል። ይስሐቅ መታዘዝ አለብኝ። በማንኛውም የእድሜ ክልል ውስጥ ላሉ ሰዎች የተዘጋጀ አብርሃምና ይስሐቅ ዮሴፍና ቀሚሱ መልካም ልጅ ሆነህ ማለት በላው። እኛ ሰላዮች አይደለም። ዮሴፍና ቀሚሱ የታለቁ ነው ምላችሁ። አንድ መላንስ መልሰን ማምጣት አለብን። ዮሴፍ ከአካባቢው ተሰውሯል። እንዴትና በምን ምክንያት ተሰወረ? ዮሴፍና ቀሚሱ ከኔ ጋር የምትጣላ ከሆነ ትሸነፋለህ። የጲጢፋራ ሚስት ማንን የምታስፈራራው? ዮሴፍና ቀሚሱ ቀደናው ልቅበት ወንድሞቼ በአንድ ሲዲ ላይ ሁለቱን ጣፋጭ ታሪኮች ያገኟቸዋል። ከመካከላችሁ አይሰረቅ አለ። እኛ አይደለም። አብርሃምና ይስሐቅ፣ ዮሴፍና ቀሚሱ። የልበ አምላክ ዳዊት ትርጉም ፊልም። ነገር ግን ክብሩን ለመጠበቅ እንኳን ብሎ ይህን ሰው ከፊታችሁ ዞር ሊያደርጉ አልቻለም። 6 ጊዜ ያህል ይህን ጀግና የሚወዳደር ሰው ካለ ብለን ጋበዝናችሁ። እናንተ ግን 6ቱንም ጊዜያት በፍርሃት ትርዳላችሁ። የዓለም ሁሉ ምስክር ይሁነን፣ እስራኤል አምላክ የላቸውም። ወንጫፊው ብላቴና ከጎልያድ ጋር ገጠመ። ዛሬ ስጋህ ለሰማይ አሞሮችና ለምድር አራዊት ምግብ ይሆናል። የእምነት ቀናይነት የእግዚአብሔርን ኃያልነት የምንመለከትበት። ዳዊት አድምጠኝ። የአቤሴሎምን ጉዳይ ትኩረት ሰጥተህ አቤሴሎም እኮ ልጄ ለልጅ ፍቅር የሚከፈል መስዋዕትነት ያለምንም ማስረጃ ልጄን ከዳተኛ የሚል ቢኖር በኔ በገዛቼ ካዲውን ዋጋ መዝሙረኛው ዳዊት የቅዱሳን አባቶች ሀገር ኢትዮጵያ ያፈራቻቸው አባት ወደ አባ ሚና ዋሻ ሄደው መሆን አለበት። መቼም ምግብ አሊያም ውሃ ሲፈልጉ መምጣታቸው አይቀርም። ያኔ እንነጋገርበታለን። ኢትዮጵያዊው መናኝ የጽኑ ገዳማውያን ሕይወት የሚዳሰስበት። አባ ሚና ነው በዋሻው ፊት ለፊት አለው። በብስጭት ምክንያት 6 ከሚሆኑ መነኮሳት ጋር በመሆን ገዳሙን ለቀው መሄዶትን አውቃለሁ። ምን ገጥሟቸው ይሆን ብዬ እንዴት እንደተረበሽኩ። እሳቸው ግን እንደመቀናቀናቸው ያስባሉ። መልካም ማን እንዲያስራችሁ አምጣችሁ አላችሁ? በፍጥነት ስቷቸው። ያማችኋል እንዴ? ይህንን አሊያም ያኛውን ስለምን ተወቅሷቸዋላችሁ? አምጡት አላችኋቸው፣ እንዳዘዛችኋቸው አደረጉ። የእምነት ጽኑነት የሚታይበት በሕይወቴ ሙሉ እንዲሰላማኝ እንቅልፍ ተኝቼ አላውቅም። እግዚአብሔር ይባርክ አባ ገብረ ክርስቶስ። ግን ቤት አቅጣጫ ነበር ይያሉ። በዚህ ነበር? አይ እርግጠኛ ነኝ በዚህ በኩል። ኢትዮጵያዊው መናኝ
በቅዱስነታቸው አቡነ ሽኖዳ ሳልሳዊና በሐዋርያዊ አገልግሎታቸው በሚሆኑ የስሆግ የሚንሻና የመረር ሊቀ ጳጳስ በሆኑት በአቡነ ባኩም የበላይ ጠባቂነት በዳሂር የሚገኘው የቅዱስ ጊዮርጊስ ቤተክርስቲያን የሁለቱን ታላላቅ ቅዱሳን ታሪክ ሲያቀርብላችሁ በታላቅ መንፈሳዊ ክብር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን ፊልም ማየቴና ይህንን ፊልም በቃለ ቡራኬ ለመክፈት በመቻሌ ታላቅ ደስታ ተሰምቶኛል። ይህ ታላቅ ፊልም የሚነግረንና የሚያስረዳን በሶስተኛው ክፍለ ዘመን የኖሩትንና በንጉሥ ዲዮቅልጥያኖስ በሰማዕትነት የተገደሉትን የንጽሕት ሰማዕት የቅድስት ዮስቲናን እንዲሁም የሰማዕቱ ቅዱስ ቆጵርያኖስን የተቀደሰ ታሪክ ነው። ሕይወታቸውን በመተረክ እንዴት ከጣዖት አምልኮ እንደተመለሱ፣ እንዴት ከዲያብሎስና ከአገዛዙ ተላቀው ነፃ የእግዚአብሔር ልጆችና የክብሩ ወራሾች እንደሆኑ፣ እንዴት ወደ እውነተኛው ሃይማኖት ተመልሰው እግዚአብሔርን መድኃኔ ዓለም ክርስቶስን እንዳወቁ በዝርዝር አልናገርም። እንዴት አመኑ፣ እንዴትስ በሕይወታቸው ካስተማሯቸው ትምህርት የተነሳ ከሌሎች ጋር አብረው ተጠመቁ ወደሚለውም አልገባም። ይህንን ሁሉ የምተው የተቀደሰውን ታሪክ ክስተቶች ስለምናየውና በእግዚአብሔር በረከት ስለምንደሰት ነው። እግዚአብሔር እንዴት በእኛ ሕይወት ውስጥ እንደሚሠራ እናያለን። እግዚአብሔር በቸርነቱ አድሎን በእኛ ሰበካ ጉባኤ አጥቢያ በስጉ ሚንሳና ማራጋ በቅዱስ ቆጵርያኖስና በቅዱስ ዮስቲና ስም የተሰየመ ቤተ ክርስቲያን አለ። ይህም በግብጽ ብቸኛው ቤተ ክርስቲያን ነው። ስንክሳር እንደሚነግረን ቤተ ክርስቲያን ሰማዕትነትን የተቀበሉበትን በዓል መስከረም 21 ቀንን ታከብርላቸዋለች። ይህንን እግዚአብሔር የተቀደሰ ሥራ እንዲባርክ እንለምነዋለን። እንደዚያ ሲሆን ይህ ፊልም በሕይወታችን ላይ ጥልቅ የሆነ ውጤትን ያመጣል። ይህንን ፊልም በመስራት የተሳተፉ ወንድሞቻችንን ሁሉ እናመሰግናለን። ሰማያዊውን ሽልማትም ያጎናጽፋቸው። እግዚአብሔር አምላክ የጉልበታቸውን ዋጋና የድካማቸውን ፍሬ ከማያልቀው በረከት ይክፈላቸው። ፊልሙን ለሚመለከቱ ሁሉ የመንፈስ ብርታትንና ጥልቅ የሆነ የሕይወትን ውጤት የሚያመጣ ያድርግላቸው። ሐዋርያው ቅዱስ ጳውሎስ የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏችሁ እንዳለ የጌታችንና የኢየሱስ ክርስቶስ ጸጋ በረከት ከሁላችን ጋር ይሁን። መንፈስ ቅዱስ አይለየን። በየዕለቱ ከክፉ ነገር ይጠብቀን፣ ከውድቀትም ይታደገን። እስከ ሞት ድረስ ለወደደን አምላካችን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይሁን፣ ዛሬም ዘወትርም ለዘላለሙ አሜን። ልትጠይቀኝ በመምጣትህ ክብር ይሰማኛል ውድ አፍሮተስ። አመሰግናለሁ አንቶኒዮስ። አንተም መጥተህ እንደምጠይቀኝ ተስፋ አድርጋለሁ። እንዴት አመጣለሁ እንጂ የአንጾኪያዋ ውበት ሊዲያ ትንሽ ለወጥ ብለሻል። ምን ነው ችግር አለ እንዴ? በርግጥ ትንሽ ደክሞኛል፣ ግን ጌታዬ ግን ጥቂት የቆጵሮስ ወይን ጠጅ ያስደስትሻል። ሮጂና ለእንግዳሽ ለምን የሆነ ነገር አታቀርቢላትም? የባጉባን አስማት ብትመለከት ደስተኛ ትሆናለህ። ባጉባ አፍሪካዊ ስም ነው ልበል?
በትክክል ውድ አፍሮተስ እንዴት ያለ ታላቅ አስማተኛ መሰለ። በአገራችሁ በአንጾኪያ መቼም እሱን የሚበልጥ ጠንቋይ የሚኖር አይመስለኝም። በግብዣ ወቅት እንደማስደነቂያ አድርጌ አስቀምጬዋለሁ። ይህ ነው በአንጾኪያ የተለየ የሚያደርገው። ይህ ምስጋና የሚገባውና የማይገባው እንደሆነ እስቲ እናያለን። እስኪ ባጉባን ጥሩት። የቤሲዲያ ጠንቋዮች ጌታ ባጉባ ሊያገለግላችሁ ይተባበቃል። እስቲ ያሳየን ባጉባ። እንደምትመለከተው ለታላቁ አፍሮተስ ክብር እየተደሰትን ነው። ዛሬ ምን ታደርጋለህ? ባንዲሽ። አቤት ባጉባ። አርዳሚሽ ሳክራፊሽ ባርዳሚሽ ናዋትምጣ አይገደኝምና የጋርድሽን በር ትከፍታለህ። ጌርሌላ ክልኝ ማልካኒስ የካርኪስ ሴት ልጅ ለአስማተኛው ባጉባ 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 ማልካኒሽ ያንተ ባሪያ ላገለግል መጣሁ። አሁን ደግሞ ማንዲሽን ወደ ማልኪሽነት ስቀይረው ትመለከታላችሁ። አስደናቂ ነው። ታላቅ አስማተኛ ነው። ቆንጆ ሴቶችን ሁልጊዜ ማምጣት ከቻልክ አደንቅሃለሁ። ለባሮች የምናወጣውን ወጪ አዳንክ ማለት እኮ ነው። ልዑልነቶ ባጉባ ዱላን ወደ ሴት መቀየር የሚችል ሰው ነው። ወይ ወደ እባብ፣ ወደ አንበሳ፣ እርሶ ለፈለጉት ነገር መቀየር የሚቻለው ታላቅ ሰው ነው። የለም በቂ ነው። ነገርኩህ እኮ ውድ አፍሮተስ ታላቅ አስማተኛ ነው አልኩ። ሆኖም ወደ እኔ ዘንድ አንጾኪያ ስትመጣ እጅግ አድርጌ ላስደንቅ ቃል እገባለሁ። እና ያለና ተስፋ አደርጋለሁ። ሞሪ እስካሁን አልጨረሽም? አቤት ልመጣ ነበር እመቤቴ። ፈጠን በእንግዶቹ እየደረሱ ነው። በፋኖሶቹ ላይ ዘይት መጨመርሽ እንዳትረሽ። ሁሉም ነገር እንከን የለሽ ሆኖ እንዲቀጥል ፈልጋለሁ። የእነዚህ ሰዎች ነገር እንዳሳሰበሽ ይታየኛል። ዘመዶችሽ ናቸው ወይስ እንዲሁ የምታውቂያቸው ሰዎች? ዘመድ ሆኑ አልሆኑ እሱ አንቺን አይመለከትም። ሁልጊዜ በሰው ነገር ጥልቅ ታያለሽ። ከምሬ ነው እመቤቴ። ድሮ የማውቃቸው ናቸው። ለሰሊናና ለዶሪስ አስብላቸዋለሁ። በጣም ውድ ጓደኞቼ ናቸው። አሁንስ ደስ አለሽ? አዎ አሁን ደስ ብሎኛል እመቤቴ። ማርቆስ ፍራፍሬዎቹን አምጣ። እሺ እመቤቴ። ምንድነው ነገሩ? ዮስቲና ያለመደብሽን በጧት ተነሳሽ? ለእንግዶቹ እያዘጋጀው ነው ማየ። አባዬ እስካሁን ተነስቶ ይሆን? ትንሽ ቆይቶ ይነሳል። ሞራ ቁርሱን ቶሎ አድርሺ። እሺ እመቤቴ። ማርቆስ ና። ማርቆስ ለምን እንደምታተኩርበት በፍጹም አልገባኝም። በነገራችን ላይ በሚመጣው ማክሰኞ የባሪያ ሽያጭ ይኖራል። ምን ማለትሽ ነው? ማለቴ አንድ አዲስ አገልጋይ መግዛት አለብኝ። እውነት ለመናገር ከሆነ ሞራ ብቻዋን ታገለግለኝ አልቻለችም። ታዲያ ማርቆስ ለምን አያግዛትም? እስከሚችለው ድረስማ ያገዛት ነው። እንደዛ ከሆነ እንግዲህ ከአባትሽ ጋር ተነጋገሩ። እሱ እንደሆነ አይጨክንብሽም። ጌታ ቆጵሪያኖስ ምንድነው ነገሩ? ፈሉስ ጌታው ሉቃስ እየጠበቁት ነው። መጣው ይጠብቁኝ። የት ገብተህ ነበር? ምን ተፈጠረ? ለምንድን ነው የላክብኝ? ከንጉሱ የተላኩ እንግዶች መጥተው ስለነበር ነው ያስጠራው። እንግዶች? ታዲያ እኔን ከንጉሱ ቤት እንግዶች ጋር ምን ያገናኘኛል? በንጉሱ ሰዎች ዘንድ አንተ እጅግ በጣም የታወክ ነህ። እዚህ ካዩህ ጥሩ አይሆንም። መቆየትህ ብዙም የሚያስፈልግ ገባኝ። የጥቅም ጉዳይ ነው። ንጉሱ ለምን የሚፈልገኝ ይመስልሃል? ምናልባት ገንዘብ ሊበደር ፈልጎ ይሆናል። ንጉሱ ነው ከኔ ብር የሚበደረው? የለም፣ በፍጹም ሊሆን የማይችል ነው። መልእክተኞቹን ወደ እኔ እንዲመጡ የላካቸው ግብር አስከፍሉት ብሏቸው ይሆናል። ከዛም በሀገራቸው ሊያሰሩኝ ይሆናል። ምናልባት ይሆናል። የሚፈልጉት ይሄን ከሆነ በምኞት የተሞላ አስተሳሰብ ነው። አልገባኝም። አንዲትም ዲናር ብትሆን አያገኛትም። ንጉሱን ትቋቋመዋለህ? የጠራኝ ራሴን በሰይፍ ልታስቆርጠኝ ነው እንዴ? አይዞህ፣ በፍጹም አትፍራ። እንዴት አልፈራም? ለምን እዚህ እንደመጡ ማወቅ አለብኝ። ሐሞሬሽ
የአፖሎ ልጅ በሶስቱ ሰዓታዊ አስማቶችና በተሰወረው በዛንዙራይን ለምናለው በሶስቱ የሙቀት ከዋክብት ለምናለው ሃርዴስን ላክልኝ የአዱም ልጅ ሃርዴስን ላክልኝ ከጥልቁ በደፊት እንዲገለጽልኝ አድርግልኝ አሁኑ አድርግልኝ ምን ፈለክ ቆጵሪያኖስ? አሁን ደግሞ ምንድነው? ተኝቼ ነበርኩትን ቀሰቀስከኝ። ደረስክ እንደ ሃርዴስ? ንቦቹ እንኳን ደህና መጣችሁ። ምንድነው የምትጠይቀው? የንጉሱ መልእክተኞች ለምን ወደኔ እንደመጡ ማወቅ እፈልጋለሁ። እዚች ትንሽ ጥያቄ ታላቁን ጌታ ሃርዴስን እንዴት ትጠራለህ? በጣም ያሳፍራል። እውነቴን ነው ቆጵሪያኖስ፣ ያሳፍራል። ለማንኛውም ስራ ሊሰጡህ ነው የሚመጡት። ምን ይመስልሃል ታዲያ? መስማማት አለብህ። እናም አንተ ታሸንፋለህ፣ እኛም እናሸንፋለን። ገባኝ። አሁን ቶሎ ሂዱ። አለህ ቆጵሪያኖስ? ምንድነው? ጌታው ሳቢዮስ ይህ መምጫው ጊዜ ነው እንዴ? አስገባው። ኦሳቢዮስ ማን ነው? ኦሳቢዮስ የድሮ ጓደኛዬ ነው። ብዙ ሰዎች እንደሚያደርጉት እሱም ክርስትናን እንደነርሱ ተከትሏል። ይገርማል። ሙሉ በሙሉ የእብዶች ስብስብ ነው። የእብዶች ስብስብ ነን እንደ ቆጵሪያኖስ? ኦሳቢዮስ ወዴት ከርመህ መጣህ ጃል? እኔው አንተ ነህ እንጂ ሁሉ ጊዜ የተወጠርከው። ይቅርታን ስራዬ ሁሉ ጊዜ እንደምታውቀው ያጨናንቀኛል። ክፉ ስራህ ማለት ነው? ኦሳቢዮስ ስለኔ ያለህን መጥፎ አመለካከት ብትቀይር ይሻልሃል። በነገራችን ላይ ሳላስተዋውቅህ ረሳሁት። ይህ ጓደኛዬ ሉቃያኖስ ነው። እሱ ደግሞ መራሩ ጓደኛዬ ኦሳቢዮስ ነው። ወደ ጠረጴዛው ሄደን እንጫወት። ይሄው ያዝ። አንተም ያዝ። እንደማልጠጣ ታውቅ የለ እንደ ቆጵሪያኖስ? አልኮል መጠጣት የሚከለክል የሐሰት ጥሪ ተከታይ መሆንን ረስቼው ነው። እባክህ ቆጵሪያኖስ፣ እኔ ረጅም ጊዜ ጓደኛሞች እንደነበርን አልዘነጋም። ሃይማኖቴን ግን በፍጹም እንድትሳደብ አልፈቅድልህም። የአመለካከት ጉዳይ እኮ ነው። እኔ በግሌ ይህ ጥሪ ስህተቶች አሉበት ባይ ነኝ። አዎ ልክ ነው። አልኮልም ማያስጠጣ ይህ አዲስ ጥሪ ምንድነው? የሆነ ሆኖ የምታመልኳቸው ጣዖታት አምላኮች ናቸው ብላችሁ እስካመናችሁ ድረስ እናንተ ሁልጊዜም በሲኦል ጨለማ ውስጥ ትኖራላችሁ። ስለ ሃይማኖትህ በተናገርኩ ቁጥር ሁሉም ትቆጣለህ። ስለኛ የምትናገረውንስ ምን ብለህ ልትገልጸው እንደምትችል እስቲ ንገረኝ። የእናንተ እምነት ክርስቶስን ከማወቄ በፊት የኔም እምነት ነበር። ነገር ግን እመኑኝ፣ እግዚአብሔር ልቤን በነካው ጊዜ ነገሮችን ተረዳው። እግዚአብሔርን ሳላውቅ ያልነበረኝም ስሜት ይሰማኝ ጀመር። ልቤ ፍጹም የእምነት ቀናይነትን ተሞላ። እውነቱን ተረዳው። የተማርኩትም ይሄን ነው። እውነት ምንድነው? ይህ ጥያቄ ጴንጤናዊ ጲላጦስ ለኢየሱስ ክርስቶስ ያቀረበለት ነው። ነገር ግን ጌታ አልመለሰለትም ነበር። ለምን እንደሆነ ታውቃለህ? ልቡ ድንጋይ እንደነበር አውቆ ነው። ልክ እንዳንተ ልብ። ትልቅ ፈላስፋ ወጥቷል። ካንተ ጋርማ ፈጽሞ ልንመጣጠን አልቻልንም። እባክህ ቆጵሪያኖስ አሽሙር ሳትናገር እንድቀጥል ፍቀድልኝ። ኦሳቢዮስ ይህንን አስተምሮ እባክህ የበለጠ እንዳውቅ ፍቀድልኝ። በበኩሌ ምንም አያስቸግረኝም። ጌቶች እንግዶቹ መጥተዋል። አሁን ሊቸግረኝ የሚችለው እኔን ነው። እንግዲያውስ ይቅርታ። ኦሳቢዮስ ካንተ ጋር ውሰደኝ። ማለት አንተማ ለማለት የፈለከው ስለ ክርስቶስ ብለን ለምን እንሞታለን ነው አይደል? ማለት የፈለኩት ለማወቅ ትፈልጋለህ? በትክክል እምነት ነው። እምነት? አዎ እምነት ነው። ምን አይነት እምነት ቢሆን ነው እባክህ አንድ ሰው ሕይወቱን እንዲሰጥ የሚያደርገው? በጌታችን በኢየሱስ ክርስቶስ ማመን ነው። አየህ፣ ብዙ አማልክት አሉ፣ ሁላችንም ደግሞ አማኞች ነን። ለምሳሌ ያህል አሁን እኔን ብትመለከት በሄራ ነው ማምነው። ሄራን እጅግ በጣም ወዳታለሁ፣ አመልካታለሁ። ይህማ ዲያብሎስን እንደማምለክ ነው የሚቆጠረው።
ካንተ ጋር ወዴትም የሚሄድ አልመስል እያለኝ ነው ወዳጄ። እባክህ ቤቴ እዚህ ነው። ገብተን ምሳ እየበላን አብረን ጥቂት ስለ ፍልስፍና እንድነግረኝ ፈልጌ ነው። እባክህ ስማ፣ ክርስትና ፍልስፍና ሆኖ አያውቅም። ክርስትና መንፈስና ህይወት ነው። እናንተ የተነበራችሁ ግን ስንት ጊዜ ሆነ ካያችሁ? እኛ እንደውም እጅግ በጣም ተቀይመንሻል። እኔን ለምንድን? ምክንያቱም መቅደስ አናገኝሽም። እናንተን ለማግኘት ግድ መቅደሱ ድረስ መምጣት አለብኝ እንዴ? እሱማ እኛን ለማየት ብቻ አይደለም። ታዲያ ለምንድን ነው መቅደስ ድረስ የምመጣው? ምን እንድልሽ ትጠብቂያለሽ? አማልክቶቹ እንዲቆጡሽ ትፈልጊያለሽ? አማልክቶቹ ይሄው ከዚህ ቤት ውስጥም አሉ። ልዩ ልዩ አማልክቶች ስብስብ አለኝ እኮ ገዛዝቻለሁ። ይቅር በላት ቬነስ፣ ይቅር በላት። ምን ሆናቸዋል? እንድታቂው የምንፈልገው ነገር ወደ ቤተ መቅደሱ ካልመጣሽና ለወጣቶቹ ካልታየሽ አንቺ መቼም አታገቢም። እኔ ውበቴን ለማሳየት እስከ መቅደሱ ድረስ የግድ መምጣት አለብኝ እንዴ? አዎ የግድ ነው። ለምን ባክሽ? የሚፈልገኝ ሰው እዚህ ድረስ መምጣት የሚኖርበት አይመስልሽም? ከድሮም እንዲሁ ነበርሽ ኩራተኛዋ ዮስቲና። አሁንም እንደዛው ነሽ። ለምን አልኮራም? ከኔ የሚበልጥ ቆንጆ አለ እንዴ? ከዮስቲና በላይ ቆንጆ ላሳር ነው። ስሚ አንቺ፣ እዚህ የመጣ ነው ልንጫወት ነው ወይስ ልንከራከር? እሱን እንኳን ልክ ነሽ። የንጉሱ መልእክተኞች መሆናችንን እንዴት አወቅ? እኔ የራሴ የሆነ መንገድ ያለኝ ሰው ነኝ። ስለዚህ ተልኳችንን ቀላል ታረጋለህ ማለት ነው። ንጉሱንና መልእክተኞቹን በፍጹም ቅንነት ለማገልገል ዝግጁ ነኝ። ይኸውልህ ከጥቂት ጊዜ በፊት ንጉሱ የቤሲዲያን ንጉስ ሊጠይቅ ሄዶ ነበር። በዚያን ባስገራሚ ችሎታ አስማት የሚያሳይ አንድ ታላቅ አስማተኛ አይቶ ነበር። በችሎታው ተደንቆ ነበር። እንደተለመደው መላው ቤሲዲያን በአስማተኛው በጣም ይኮራ። ይሄ ጉዳይ ነው ታላቁ አፍሮተስን ያስጨነቀው። ሆኖም አፍሮተስ ለቤሲዲያው ንጉስ አንጾኪያን ሲጎበኝ አስደናቂ ነገር ላሳየው ቃል ገብቶለታል። ቃሉን መጠበቅ ዳግም ይኖርበታል። ቆጵሪያኖስ ወደ አንተ የመጣ ነው ንጉሳችንን እንደምታኮራ ትልቅ ተስፋ በማድረግ ነው። ይኸው ነው። ንጉሱን አታስበሉት። በዓለም ላይ ከቆጵሪያኖስ የሚበልጥ ምንም አይነት አስማተኛ የለም። እኛም ይህንን ነው የምንጠብቀው። አሁኑኑ እንሄዳለን። አንተም ማረፍ በል። መቼ ነው ጉብኝቱ? ከመምጣታቸው ከሁለት ቀን በፊት እናሳውቀሃለን። መቶ ዲናር እኔ ደግሞ 170 ዲናር። ይሄ ነው የሚያስፈልገው። ጥንካሬውና ጡንቻውን ተመልከቱ። እንደ ማርቆስ አይደለም። የለም ወንድ ባሪያ አልፈልግም። ሴት ባሪያ ብቻ ነው የምፈልገው። እንዳልሽው ይሁን። 100 ዲናር 100 ዲናር እኔ ደግሞ 170 ዲናር 300 ዲናር እንኳን ወደ ሀገሪቱ ውድ ሰዎች መጣችሁ። እንኳን ወደ ሀገሪቱ ቆነጃጅቶች መጣችሁ። እንኳን ደህና መጣችሁ። እና ምን አዘጋጅታችሁ ደናል ፊንሃስ? በጣም የምትወዷቸውን ባሮች ነው ያዘጋጀነው። ተወዳጇ እመቤቴ። ጨረታውን ቶሎ ጀመርከው ፊንሃስ? እንኳን ደህና መጣህ ልዑል አግላዲዮስ። ጨረታው ገና መጀመሩ ነው። አንተ የምትወዳቸው ነገሮች ገና አልቀረቡም። እስቲ ያሳየን። ምንድነው የምታቀርብልን? ዙሪና ውበትሽን አሳያቸው። ምርጥ ምድራማዊ ናት። እድሜዋ 14 ዓመት ነው። የሚዘናፈል ጸጉር አላት። ልጅቷ ለእልቶችን እየተጠባበቀች ነው። መዝፈንና መጨፈር ትችላለች። ማን ነው የሚከፍለው? 200 ዲናር 200 ዲናር 300 ዲናር
ሌላ የሚበልጣል ከ300 ዲናር ምን ይመስላል አግላዲዮስ? ጨምረን እንውሰድ እንዴ? ምን ትሰራልናለች? በጣም ትንሽ ናት እኮ። ምን እናደርጋለን? አንተው ታሳድጋታለህ። 400 ዲናር 400 ዲናር ለዚች ውብ ያላነሰም 500 ዲናር ተሸጣለች። አይታችሁ ግዙ። የጨረታውን ትልቅ ሀብት ነው አለች የምንላት ሙዳማዊት ውብ ናት። እድሜዋ 20 ነው። መጻፍና ማንበብ ትችላለች። በቃሏ ግጥምና ዜማም ትይዛለች። የዘመኗን ፍልስፍናም ታውቃለች። እንድጀምር ፍቀዱልኝ። 600 ዲናር ትክክለኛ። ይችስ እንዳታመልጥሽ እመቤቴ። ይችስ በትክክል ይገባታል። ልክ ነሽ። ውበትሽን አትደብቂ። የጨረታዋ ልጅ ይችትና መገዛት የሚገባት ይችል። በላ እንግዲህ እንዳታመልጥ። ታያለ 800 ዲናር 900 ዲናር እኔ 3000 ዲናር ወስቲና 3000 ዲናር ማን የበለጠ የሚጠራ? ጨምር እንጂ 3500 ብር። አልችልም። ከርሷ በላይ ልሆን አልችልም። ማናት እሷ? እንዴ ልታሳብደኝ ነው እንዴ? ደስ ይበላት። ምን ነካ? እንዲች ያለች ባሪያ መች ታገኛለህ? አልችልም። ከርሷ በላይ ላቀርብ አልችልም። በኋላ ነው የሚገባ። 3500 የሚል አለ። ተሽጣለች። እንኳን ደስ ያለሽ። እውነት ለመናገር ከሆነ ጨረታው አሰልቺ ነበር እመቤቴ። እውነትም ልክ ነሽ። ሆኖም አሸንፈናል። ማን ነው ስምሽ? ስሜ ሞሪን ነው። ሞሪንን አግኝተናል አይደል ማርቆስ? በትክክል እመቤቴ። አመሰግናለሁ እመቤቴ። ምን አይነት ውርደት ነው! ጨረታው ሳያልቅ ሄደች እኮ። የት እንደምትኖር እንኳን አውቃለሁ ብዬ ተስፋ አድርጌ ነበር። ማን? እስክንድሪያዊቷን ባሪያ የወሰደችው ወጣት። እንደዛ በለኛ። የተሸነፍክላት ትመስላለህ። ስለ እውነት ከሆነ በውበቷ ልቤን የወሰደችው የመጀመሪያዋ ሴት እሷ ናት። ማንነቷን ባውቅ ደስ ይለኝ ነበር። ምንድነው? ከየት ነው ይሄን ድምጽ የምሰማው? አረ የቆሰለ ሰው ነው። ቆይ አንድ ጊዜ አቁም። ወይኔ! ሂድና በፍጥነት ኖራውና ሌሎችንም ጥራቸው። እሺ እመቤቴ። እመቤቴ በአስቸኳይ ትፈልጋቸዋለች። ማርቆስ ከማሰሩ በአስቸኳይ ውሃ ይዘና። ውሃ ስጡኝ። ምንድነው ነገሩ? ማን ነው እንዲህ ያደረገ? ወይኔ! ማርቆስ እስቲ ትንሽ አጠጣው። አመሰግናለሁ። ማን እንዲህ እንዳደረገህ እኮ አልነገርከኝም። ደበደቡኝ እመቤቴ። እንድሞት ጥለውኝ ሄዱ። ለምን ይሄን አደረጉብህ? የሆነ ነገር ሰርቀ ሳይሆን አይቀርም። በጭራሽ። ሰዎች በተከታዮቹም ላይ ስለሚከፉ ነው። በፍጹም አልገባኝም። አምላኬን ስለምሰብክ። አምላኬ? ማን ነው አምላክህ? የናዝሬቱ ኢየሱስ ክርስቶስ ነው። በእጅ ጭብጥ አድርገህ ያስከውስ ምንድነው? የጌታዬ ኢየሱስ ክርስቶስ መስቀል ነው። እነርሱ ከአንገቴ በጥሰውብኝ ነው። አንቺም እንዲህ አይነት ነገር አድርገሻል። እኔ ያው ክርስቲያን ነኝ እመቤቴ። የምረዳችሁ ነገር አለ? የለም፣ እናመሰግናለን። ከነቃዎቹ ያዝና ወደ ቤት አምጡት። ጥሩ ነገር ቤቷን ማወቃችን። አልኩህ እኮ አንተ እድለኛ ነህ። ሞራ ቶሎ በይ፣ ኋና ጨርቅ ይዘሽ ነይ። እሺ እመቤቴ። ሂድና ጋሪውን አቆመና። እሺ ሞሪን፣ እስቲ ራሱን ትንሽ ዘንበል አድርጊ። ብዙ ደም ፈሱታል። ቁስሉ እንኳን ያን ያህል የከፋ አይደለም። ጨርቁን በኋላ ንከሪና አምጪው።
ሞሪን ቁስሉን ለመጥረግ ሞክሪ እስቲ። ምን አይነት መዓት ነው የመጣብን ባካችሁ? ሞራ የት ነው ያለሁት? ከኛ ጋር ነው ያለው። አይዞህ አትፍራ። ጥሩ አሁን ራሱን እያወቀ ነው። አመሰግናለሁ። እናንተ ግን እነማን ናችሁ? እኛማ እኮ ከሞት አዳን። እመቤት ዮስቲናን አመስግናት ይልቅ እሷ ባትሆን ኖሮ ሞተህ ነበር። አመሰግናለሁ እኔት። ታሪኩን ግን ንገረኝ። ለምን እንደዚህ አይነት ክፉ አሉብህ? ማን ነው እንደዚህ በጭካኔና በግፍ የመታ? እኔ ዲያቆን በራሊዮስ እባላለሁ። ስለ ጌታ ኢየሱስ ክርስቶስ ስለ ቤዛይና መድኃኒቴ ስላስተማርኩ ነው የደበደቡኝ። መድኃኒቴ ከምንድነው ያዳነ? አልገባኝም። እኔ ገብቶኛል እመቤቴ። ይህማ የክርስቲያንን ባዮች ተልኮ ነው። ማን ነው የደበደበ? የፊናስ ደጋፊዎች ናቸው እኔት። ለምን? እስከ መቼ ድረስ ሰዎችን ታቃልላላችሁ? ክብራቸውንስ እንዴት ከግራችሁ ስር ትጥላላችሁ በማለቴ ነው። እስከ መቼ ድረስ ሰዎችን እንደ ቃለ ባርነት ትገዛላችሁ፣ ትሸጣላችሁ? እህቴ እግዚአብሔር በራሱ አምሳል ነው የፈጠረን። የሰው ልጅ እንደሱ ላለ የሰው ልጅ ባሪያ ይሆን ዘንድ አልፈቀደም። ልክ ነህ። ሁላችንም በባርነት ውስጥ ነበርን። እግዚአብሔር ግን ነፃ አውጥቶናል። ባሪያዎች ነበርና ያልከው አእምሮ የተነካ ይመስላል። ምን ማለት ነው? አዎ አንቺም ባሪያ ነበርሽ፣ አሁንም ነሽ። ዝም በል። እንዴት ብደፍር ባሪያ ብለህ ትጠራኛለህ? ሰውዬ ምን ነካ? ምንድነው የምትለው? ማን እንደሆነች አታውቅም? እመቤት ዮስቲና እኮ ናት፣ የሀገሪቱ መኳንንት ዘር። እውነቷን እኮ ነው። እንዴት እመቤትን ባሪያ ትላለህ? እኔ ያልኩት የኃጢአት ባርነትን ነው። የምን ኃጢአት? አባቶቻችን በባርነት የተያዙበትን ጌታችን ኢየሱስ ክርስቶስ እኛን ነፃ ያወጣበትን በመስቀል ላይ የሞተበትን ማለቴ ነው። ይበቃል። እስቲ አረፍ ይበል። ይኸውልሽ እመቤቴ፣ አእምሯችንን የሚበጠብጥ ቀውስ ሰው ሳይሆን አይቀርም። ግድ የለሽም፣ ቀስ አድርገን አውጥተን እንውሰድና እንጣለው። አንቺ ዝም በይ። ሁሉን እንዲቋቋሙ የሚያደርጋቸውን ሃይማኖት ማወቅ ፈልጋለሁ። ማርቆስ ካጠገቡ ሁን። አንቺ ተከታይ። ማንንም ይሄንን ጉዳይ እንዲያውቅ አልፈልግም። ገባችሁ? እሺ እመቤቴ። አንቺ ግን በጣም አዛኝ ልብ ነው ያለሽ። ጌቶችና ሜቴ ካወቁ ግን መጨረሻው ጥሩ አይሆንም። እሱ አንቺን የሚመለከት አይደለም፣ ትዕዛዜ ነው። ዛሬ ቀኑ በጣም ረጅም ቀን ነበር ሞሪ። ልክ ነሽ። መተኛት አቃተኝ እኮ። እኔም እንደዛው ነኝ። ስለ አንቺ በደንብ ማወቅ የሚፈልገው ነገር አለኝ። ቁጭ በይ እስቲ ሞሪ። እመቤቴ ኧረ አይገባኝም። ተቀመጭ አልኩሽ እኮ። እስቲ ስለ ራስሽ ንገሪኝ። አንቺ ማን ነሽ? እኔ በእስክንድርያ የሚኖር የአንድ መልካም ሰው ልጅ ነኝ። ምንድነው ልጆች? ምንድነው የምትበሉት? ታላቁ የወንጌል መምህር ሐዋርያው ቅዱስ ማርቆስ ያስተማረው ትምህርት እየተሰማ መብላት አይገባም። በሉ እንግዲህ የምለውን በሉ። እግዚአብሔር ሆይ ሕሊናችንን ክፈት። ጮክ ብላችሁ በሉ። እግዚአብሔር ሆይ ሕሊናችንን ክፈት። እግዚአብሔር ሆይ ሕሊናችንን ክፈት። ቃልህን እንሰማ ዘንድ ሰምተንም እንሰራ ዘንድ የሞኞ አባት ምን ነው ልጄ? ሞኞ ቶሎ እንዲመጡ ትፈልጋለች። ባለቤቱ ታመዋል። እሺ እንግዲህ ልጆች ለዛሬ በቃናል። ነገ እንቀጥል። ምን ተፈጠረ? አሁንም አመመሽ? ኧረ ፈጥኖ ይማርሽ። በእርግጠኝነት አምላካችንን እግዚአብሔር ማመስገናችን አይቀርም። አይዞሽ እሺ። መናይም ላስጠራ አልፈለኩም ነበር። የሞሪንና የኢሲስን ነገር አደራ። እንደሱ አትበይ፣ እግዚአብሔር ይፈውስሻል። እባክህ ጸልይልኝ። ሞሪን
አንቺም እህትሽን ለማሳደግ እግዚአብሔር ይርዳሽ። እግዚአብሔርን በመፍራት አሳድጊያት። ኢየሱስ ክርስቶስ። እማዬ 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 ተነሽ። ለምንድን ነው የማትመልስልኝ? ጌታ ሆይ የገነትን በር ክፈትላት። ከዛ በኋላ አባቴ ታመመ። እኔም የቤቱን ኃላፊነት ወሰድኩ። በጎቹን ለማሰማራት በጧት መውጣት ነበረብኝ። ማታ ደግሞ አባቴንና ትንሿን እህቴን ለመንከባከብ እመለስ ነበር። ይህ ሁሉ ኃላፊነት ያለብኝ ቢሆንም እግዚአብሔር ግን እስከዚህ አስከፊ ቀን ድረስ በየዕለቱ በአንድነት ሆነን እናመሰግነው ነበር። አንድ ቀን ፍየሎችን ላጠጣ በጣም በጧት ተነስቼ ለትንሿ እህቴ ቁርስ እያዘጋጀሁ እያለ የመልካም ነገር ጽናት የሆነው ዲያብሎስ በክፉ ዓይኑ በትኩረት ተመልክቶን ነበርና የሰዎችን ልብ በክፋት አነሳስቶ ከዚያም ለጨረታ ባሪያ ገበያ ላይ ወጣው። በመጨረሻም ለሁለት የፊናንስ ረዳቶች ተጠለፍኩ። የቀረው አንቺ የምታውቂው ነው። በራሉት ለሰዎቹ ጥፋት ያለው ነገር ልክ ነበር። እባክሽ ሞሪን አይዞሽ፣ በፍጹም አትረበሽ። ማንኛውም የምትፈልጊውን ነገር ጠይቂ፣ አደርግልሻለሁ። ምንድነው ነገሩ? ዮስቲናም ሞራም ማርቆስም አልታያሉ። አዲሱ አገልጋይ የለችም እንዴ? ዮስቲና እንኳን ተኝታ ይሆናል። ባሪያ ንግድ ገበያ ሄዳ ስለነበር ደክሟታል። ይቺ ዮስቲና ማልታቀውሰይ ነው። ከሷ ጋር ናቸው። ልጁንም በየቦታው ይዞ ትዞራለች። ለኔ ስጭኝና ግብርና ላስተምረው ስላት አባዬ ጊዜው አይደለም ትለኛለች። እሺ መቼ ነው ጊዜው? ግድ የለም፣ ደስ የሚላት ከሆነ ተዋት። እስቲ የምፈልገውን ነገር ለኔ ንገረኝና አደርገዋለሁ። ቁርስ እፈልጋለሁ። ለወንድምሽ ደብዳቤ ልክልታለሁ። እሺ አሁኑኑ አደርሳለሁ። ቁርሱ ይቅርብኝ፣ እርሻ ቦታ ሄጄ እበላለሁ። ደብዳቤውን ለወንድምሽ የሚያደርስለት ፈልጊ። እንዴት እንደሚሆን እናያለን። አመሰግናለሁ እመቤቴ። እስካሁን ድረስ ስምሽን አላወቅኩት። የኔ ስም ዮስቲና ነው። እሷ ሞሪን ትባላለች። ካጠገቤ ያለው ጀግና ደግሞ ማርቆስ ይባላል። ድንቅ ነው። ቆንጆ ስም ነው ያለ። አመሰግናለሁ ጋሼ። ስሜ ታላቅ ሐዋርያ ስም እንደሆነ ታውቃለህ? አዎ፣ ቅዱስ ማርቆስ የእስክንድርያው መምህር። ታውቂዋለሽ እህቴ? ከእስክንድርያ የመጣው ክርስቲያን ነኝ እኮ። ቅዱስ ማርቆስን የሚያውቅ ክርስቲያን ይኖራል ብለህ ነው? ጌታ ኢየሱስ ክርስቶስ ሆይ ምስጋና ይድረስህ። እንደማትተወኝ አውቅ ነበር። መልካም፣ አንቺም እሱም ክርስቲያኖች ናቸው። ሁለታችሁም ማርቆስ የሚባል መምህር ታውቃላችሁ። እኔ ብቻ ተመልካች መሆኔ ነው። የለም እመቤቴ፣ እኔ እግዚአብሔር ባሪያ ነኝ። ስለ እግዚአብሔርና ስለ ባሪያዎቹ ሌሎችንም ነገሮች እንደምነግርሽ እርግጠኛ ነኝ። የምታመልኳቸው ጣዖቶች ቢሰበሩ ራሳቸውን መጠገን አይችሉም። እናም ስለ ጌታችን ኢየሱስ ክርስቶስ ነግርሻለሁ። እኔም ለዚህ ሃይማኖት እንደዚህ እንድትሆኑ የሚያደርጋችሁ ምን እንደሆነና ስለ ክርስቶስ የሚነገረው ነገር ምን እንደሆነ ማወቅ ፈልጋለሁ። በደረት ላይ ያለው ምልክትስ ምንድነው? ብነግርሽ ሳይሻል አይቀርም። ዲያቆን በራሊዮስ ለዮስቲና የመስቀልን ምንነት አስረዳት። የክርስትናን ትምህርት ሃይማኖትም ማስተማራት። ዮስቲናም በታላቅ ጉጉት ተሰማው ነበር። የዲያቆኑ ንግግር ትክክል መሆኑን ማረጋገጥ እፈልጋለሁ። እናንተ አማልክቶች እሱ እንዳላችሁ ከሆናችሁ ምን ትጠቅማላችሁ? ይሄንን ያህል ዓመታት እንዴት ልናመልካችሁ ቻለ? ግራ ገባኝ እኮ። እውነተኛው ማን ነው? እናንተ ናችሁ ወይስ እሱ? ተናገሩ፣ ንገሩን። ለነገሩ የድንጋይ ክምር ሆናችሁ እንዴት ለመናገር ትችላላችሁ?
ግራ ገባኝ። በሚያስፈራ ጨለማ ውስጥ ሆኜ ማንነቴን እፈልጋለሁ። ዓለም ከውስጤ አልወጣችም፣ ስትጠራኝ ዝም ብያለሁ። ለራሴ ብቻ ልኖር ፈለግ ኃጢአት ገና ልሰራ ገና በስተት ውስጥ ልጓዝ ነፍሴን ላኖራት በመከራ ሲኦል ሊሆን ነው ወይ መጨረሻዬ? ሲኦል ሊሆን ነው ወይ መግቢያዬ? የእሳት ነበልባል ይሆን ወይ ጣዬ? የእሳት ነበልባል ይሆን ወይ ጣዬ? በሚያስፈራ ጨለማ ውስጥ ሆኜ ማንነቴን እፈልጋለሁ። ዓለም ከውስጤ አልወጣችም፣ ስትጠራኝ ዝም ብያለሁ። የምታመልኳቸው ጣዖቶች ቢሰበሩ ራሳቸውን መጠገን አይችሉም። እናም ስለ ጌታችን ኢየሱስ ክርስቶስ እነግርሻለሁ። በራሊዮስ በአምላክ አምኛለሁ፣ ያልከኝን አምኛለሁ። እውነትም እኛ አማልክት ብለን የምንጠራቸው ሐውልቶች ራሳቸውን እንኳን ከመሰበር ሊታደጉ የማይችሉ ናቸው። ጌታ ኢየሱስ ክርስቶስ ሆይ አመሰግናለሁ። እግዚአብሔር ከመንጋዎቹ ጋር እንደሚደምርሽ አውቄ ነበር። እስካሁንም እያመነታሁ ነው። ሲኦል ሊሆን ነው ወይ መጨረሻዬ? ሲኦል ሊሆን ነው ወይ መግቢያዬ? የእሳት ነበልባል ይሆን ወይ ጣዬ? በሚያስፈራ ጨለማ ውስጥ ሆኜ ማንነቴን እፈልጋለሁ። ልቦናን ስላበራልኝ ትክክለኛውን መንገድ ስላሳየኝ አልወጣችም፣ ስትጠራኝ ዝም ብያለሁ። ምን ሆነሃል? ምንድነው የምታስበው ወዳጄ? እስኪ ንገረኝ። ምንም አይደል እባክህ፣ ዮስቲና እያስቸገረችኝ ነው። አንተው ነህ እባክህ ያሞላቀካት። ብቸኛ ልጄ እኮ ናት። ለምን አትድራትም? እስቲ ደግሞ ባሏ በተራው ያሞላቃት። ማንም እስካሁን ሽማግሌ አላቀም። ስለዚህ ብትሆነው የሚሻለኝ። ምን ማለት ነው? እኔ ለሷ የሚመጥን ጥሩ ሰው አመጣልሃለሁ። አንተም ታውቀዋለህ፣ እንደውም አባቱም ታውቀዋለህ። ቡካርቦስን እንዳትለይ ብቻ። ምንድነው ችግሩ? እሱማ እጇን ስጡ ብሎ ጠይቆ ነበር። እውነትም ይቺ ልጅ አሞላቃሃታል። ተዋት ሞላቀቅ። ይልቅ እስኪ ንገረኝ፣ ምንድነው በከተማው ወታደሮች በየመንገዱ የሚታዩት? ያ ሁሉ ጫጫታና ግርግር ምንድነው ባክህ? የቢሲዲያው ንጉስ አፍሮተስ ሊጠይቀው የመጣ ነው አሉ። በል መንገዱ ሳይጨናነቅ እንሂድ። ጣዖታት ባረማውያን የተፈጠሩ ናቸው። መጽሐፍ ቅዱስ ስለነሱ እንዲህ ይላል፣ ጣዖትን መስራት የክፋት ሁሉ ስር ነው፣ እነሱን መስራት ደግሞ ሕይወትን ማጥፋት ነው። ጣዖታት አምላክ አይደሉም። ንጉሱ ቅዱስ ዳዊት በመዝሙሩ እንደተናገረ የአህዛብ አማልክት ሁሉ አጋንንት ናቸው ይላል። ይህ ሰውዬ ማን ነው? ደግሞ ምንድነው የሚሰሩት? አሁንም ወገኖቼ እግዚአብሔር ለጠፉት ሁሉ ምሕረትን ያድርግና ከመንጋው ጋር ይደምራቸው ዘንድ እንጸልይ። በስመ አብ ወወልድ ወመንፈስ ቅዱስ
አሃዱ ጸሎት አምላክ ጉድ ነው። ይሄማ ፈጽሞ ልፈቅድ የማልችለው ነገር ነው። ይህች ልጅ እኔ ሳላውቅ ሌላ ባሪያ ሳትገዛ አትቀር። ኧረ አዲስ የተገዛ ሌላ ባሪያ የለም? ሌላ እንግዳ ሰው አለ ያልኩሽ። ምንድነው የምትለው? እንደውም ነይ ራስሽ ተመልከችው። እሺ ተረጋጋ። እንዴት ልረጋጋ እችላለሁ? እንዴት ልረጋጋ እችላለሁ? ይኸው ቤቴ ውስጥ ሌሎች ሰዎች እንዳሉ ያየሽ አይደለም እንዴ? አባዬ እባክህን። ዮስቲና ልጄ እባክሽ ዝም በይ። ምን ሆነሻል ዮስቲና? እናንተስ ተከታዮቿ እነማን ናችሁ? እንዴት እዚህ ልትገኙ ቻላችሁ? በማን ፍቃድ ነው እዚህ ድረስ የገባችሁት? እማዬ ይሄ ወንድሜ በራሊዮስ ይባላል። የኔ እንግዳ ነው። ተደብድቦ ወድቆ አግኝቼው ነው ያመጣሁት። ወንድሜ ተጎድቶ ይሄው ደህና አይደል እንዴ? እዚህ ከመጣው 1 ሳምንት ሆነኝ እመቤቴ። ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። አሁን በእነ ዮስቲና ጥረት ተርፌያለሁ። 1 ሳምንት ሙሉ እዚህ ነበርክ እንዴ? እኛ ሳናውቅ እኛ ቤት ውስጥ ከረምካ? ወደ መኳንንት ቤት ያለ ፈቃድ እንድትገባ ያደፋፈረህ ነገር ምንድነው? አንቺስ ብትሆኚ ንጉሱ ይህንን ሃይማኖት እንደከለከለ አታውቂም? በዚህ እድሜሽ ራስሽን ለችግር አጋልጠሽ ትገቢያለሽ? አትፈሪም እንዴ? ለራስሽ ካልፈራሽ ለኔና ለናትሽ ልትፈሪልን ይገባል። አባዬ አንድ ጊዜ የጌታችንን የክርስቶስን ፍቅር የቀመሰ ሰው መቼም አይፈራም። አንቺ ሞራ ሳምንት ሙሉ ከኔ ደብቀሽ ቆየሽ አይደል? ቆይ ደግሞ አሳይሻለሁ። እባክህ አባዬ ይሄ የእነርሱ ጥፋት አይደለም። ከፈለክ ነው የምንቀጣይ። ዮስቲና ልጄ ምን እንደማደርግሽ አላውቅም። የበራሊዮስን ጥሪ ስማ። ያን ጊዜ መቀበልም አለመቀበልም መብት ነው። እሺ በለኝ። እኔማ ብትቀበለው ደስ ይለኛል አባዬ። ሉላ ግላዲዮስ የምሽቱ ንጉስ የውቧ ሄርሚን ወዳጅ እንቅልፍና ጫጫታ አልባ ሌሊትን የምትወደው ሆይ በሐሳብ ተውጠ በጨረቃ ፊት መቆም ለምን ይሆን? ብቻህን ሆነ የምታሰላስለው ግን ምን ይሆን? እንዴት ነህ ጁሊየስ? እንዴት ነህ ግላዲዮስ? የት ጠፋ እባክህ? 10 ቀን ሆኖ እኮ ድምጽ ከጠፋ። ፍቅር ሳይዛ አይቀርም። አዎ ፍቅር ይዞኛል። ዛሬ ጠዋት ከኔ ጋር እንደነበረች ብነግርህስ ወዳጄ? ምንድነው የምታወራው? ዮስቲና ናት ካንተ ጋር የነበረችው? የማን ናት ዮስቲና? እኔ የምለው ዋን ሄርሚንን ነው። እንዳስታረቃችሁ ፈልጋ እንዳማለዳት ወደኔ መጣ ነበር። እኔ እኮ የመሰለኝ ምን ነበር የመሰለ? ተው እንጂ አኩርፋህ አልነበረማ። ሌላ ሴት አለች ማለት ነው። ያቺ ጨረታ ላይ ያየናት ሴት ናት አይደል? ነው አይደል? እኔም እሷን ነበር የገመትኩት። ታዲያ ምን ከለከለ? አንተ እኮ ልዑል ነህ፣ ሀብታም ነህ። በዚያ ላይ ደግሞ ከማንኛውም ሰው በላይ እጅግ የተዋብክ መልከ መልካም ሰው ነህ። ምን ያግዳል?
የምትከለክለኝማ ራሷ ዩስቲና ናት። እንዴት አናግረሃታል እንዴ? የለም። ሰው ልከህባታል? አይ አላኩ። ታዲያ ምንድነው ችግሩ? ችግሩማ እሷ እንደምናውቃቸው እንደሌሎች አይነት ሴት አለመሆኗ ነው። ከምን መጀመር እንዳለብኝ እንኳን ማወቅ አልቻልኩ። በፍቅር ልትስባት ሞክራ። በፍቅር የምትማርካት አይነት አይደለችም ባክ። ምን እንደምታደርግ ልንገርህ እስቲ። በገንዘብ በክብርና በስልጣን ፈትናት። አንተን ካገባች ልዕልት እንደምትሆን ንገራ። ያን ጊዜ በእርግጠኝነት ትቀበልሃለች። ልክ ነህ። እንዴት እስካሁን ድረስ ስለ ጋብቻ አላሰብኩም ነበር? የት ነበርክ እስካሁን? ነገርኩህ እኮ ያለ ዕዳ አይሆንልህም ስለ ነገውኑ ሄጄ እጠይቃታለሁ። እምቢ እንደማትልህ እወራረዳለሁ። ክብራን እንግዶቻችን፣ አፍሮቶስ ለዚህ ታላቅ ጉብኝት ለቢሲዲያው ንጉሥ ግብር የሚያቀርበው ስጦታ አለ። ታላቁ አስማተኛ ቆጵሪያኖስ ይሄ ነው እንዴ የሚያወሩለት ዝነኛው ቆጵሪያኖስ? ይሄ ነው አስደናቂው ነገር። ከእኔው አስማተኛ የሚበልጥ አስማተኛ አይመስለኝም። አስማተኛው ቆጵሪያኖስ የታላቁ ንጉሥ አፍሮቶስ አገልጋይ። ቆጵሪያኖስ የቢሲዲያው ንጉሥ ታላቅ እንግዳይ ነው። ያንተን ጥበብ ማየት ይፈልጋል። እንዴት አድርጌ ንጉሡንና የእንግዶቹን ትዕዛዝ እምቢ እላለሁ? ባለፈው ዓመት በእንግድነት ሄጄ ሳለ በእንግዳ መቀበያ አንድ ታላቅ አስማተኛ ሳይተውኝ ነበር። ምታቶቹን ወድጃቸው ነበር። በምታቶቹ አንዲት ውብ ሴት ፈጠረ። ወዲያው ሴትዮዋን ወደ አገልጋዩ ቀየራት። ታላቁን እንግዳዬን የአስማተኛው ስም ማን እንደሆነ መጠየቅ እችላለሁ? ስሙማ ባጉባ ነው። ባጉባ ባጉባ ፈኖስ ባጉባ 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 ባጉባን አምጣልኝ። ባጉባን አምጣልኝ አምጣልኝ። ጌታዬ ቆጵሪያኖስ፣ ባጉባ ወደ ፈኑስ ሁን ተለወጥ። አሁን ደግሞ ባጉባን ሁን። ጌታዬ ቆጵሪያኖስ፣ ይሄ ነው ታላቁ አስማተኛው ንጉሥ ሆይ። በፍጹም ሊሆን አይችልም። ባጉባ ጌታዬ ንጉሥ ሆይ፣ እንዴት በሌሊት ልብስ ልትመጣ ቻልክ? እንዴት ቆጵሪያኖስ በዚህ ፍጥነት ወደዚህ ሊያመጣ ቻለ? እሱ ጌታዬ ነው። ጌታዬ ቆጵሪያኖስ የዓለማችን ታላቅ አስማተኛ ነው። ጌታዬ በአንተ ፊት እኔ ምንድን ነኝ? አንተ እኮ ፀሐይ ነህ። እኛ በአንተ ፊት እንደ ትንንሽ ከዋክብት እኮ ነን። አሁን ወደ መኝታዬ መልሰኝ፣ ድክም ብሎኛል። በተኛ ትፈልጋለህ? ዲያብሎስን ድል የማድረጊያ ብቸኛው መንገድ ትህትና መሆኑን ማወቅ አለብሽ። ምክንያቱም የኔ ልጅ ሰይጣን የወደቀው በትዕቢት ኃጢአት ነው። በዚህ ምክንያት ትህትናን ድል ያደርገዋል። ያዋረደውንና ወደ መርገም ያመጣውን ከገነት መውጣቱን ከሊቀ መላእክትነት መዋረዱን ያስታውሰዋል። እውነት ነው አባቴ። ውጊያዎች በጣም ከባድ ናቸው። ክፉ ሐሳቦች እየፈተኑ ነው። ድካሜ እየታወቀኝ ነው። ልጄ ዲያብሎስ የሰውን ልጆች ከገነት ለማስቀረት የሚዋጋ ጠላት እኮ ነው። ዲያብሎስ ግን የሰው ልጆችን በመዋጋትና ወደ ገነት እንዳይገቡ በማድረግ ምን ጥቅም ያገኛል? የራሱን ትልቅ ግዛት ያገኛል። ብዙ ሰዎችን ከገነት አስቀርቶ ለራሱ ይሰበስባል። የእግዚአብሔር ፍቅር ግን የበረታ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ደግሞ እንዲሁ ወዷል። እግዚአብሔር እምነትሽን ያጽናልሽ የኔ ልጅ። የላኩት መልእክት ደርሷችኋል ብዬ ተስፋ አደርጋለሁ። በእርግጣው መምጣታችሁን ስጠባበቅ ነበር። ብዙም ጊዜያችሁን መሻማት አልፈልግም። እንደምታዩት ልጅ አግላዲዮስ የአንጾኪያ ውብ ወጣትና እንዲሁም ባለጸጋ እጅግ የተከበረ ልጅ ነው። ይህም የታወቀ ነገር ነው። ለኔ ልጅ የምትመጥን ቆንጆ ሙሽራ እንዳለቻችሁ ሰምተናል። ለኛም ትልቅ ክብር ነው። ልጄ አግላዲዮስ ደግሞ ትክክለኛ ሰው ነው።
ይህማ እኮ ለእኛም ታላቅ ክብር ነው። የልጄን ልብ የማረከችውን ቆንጆ ማየት እችል ይሆን? አሁን እንኳን ያለችው ካጎቷ እርሻ ቦታ ነው። በሌላ ጊዜ ስትመጡ ግን ታያዋታላችሁ። የቱንም ያህል ቢሆን እንስማማለን። ልጃችን የወደዳትን እኛም እንወዳለን። ደሞም ልጅቷ የምትወደድ ትመስለኛለች። እኔም በእርግጠኝነት እወዳታለሁ። እንደ ልጄ ነው የምትሆነው። ባላያትም በብልሁ ልጄ ምርጫ ተማመናለሁ። በልጃችን ስለተማመኑባት እናመሰግናለን። ስሟን ማን ነበር ያላችሁት? ስሟ ዮስቲና ነው። ዮስቲና ደስ የሚል ስም ነው። አመሰግናለሁ እመቤቴ። ነገር ግን አንድ ነገር ልጠይቃችሁ እወዳለሁ። ምንድነው? እንወቀው። ቀላል ነገር ነው። ልጄ ዮስቲናን ያሳደግኳት ሐሳቧን ሳትደብቅ እንድትናገር አድርጌ ነው። ምንም ነገር እንድታደርግ አስገድጃት አላውቅም። እናም እንድመክርበት ትንሽ ቀናት እንድትሰጡ ለመጠየቅ ፈልጌ ነው። ትልቅ ነገር ነው። እኔም የራሷ አመለካከት ያላት እወዳለሁ። ከሌሎች ሴቶች ይልቅ እንድትማርከኝ ያደርጋል። ምንም ችግር የለብንም። ለጥቂት ቀናት እንታገሳለን። አመሰግናለሁ። እንግዲህ ምላሻችሁን እንጠብቃለን። እግዚአብሔር ይምራኝ። እስኪ እንዴት ብዬ እንደምነግራት አላውቅም። ዮስቲና እኮ ሕፃን ልጅ አይደለችም። በዚያ ላይ ደግሞ ለሴት ልጅ ጋብቻም አይቀር ነው። እግዚአብሔርም ጋብቻን አይከለክልም። በድንግልናም ይኖራል። ታዲያ ምን ልናደርግ ነው? ቆይ እስኪና ቆየው። ወደዚህ እየመጣች ነው መሰለ። እንዴት አመሸህ አባዬ? እማዬስ እንዴት አመሸሽ? እንዴት ናቸው የኔ ወዶች? እንዴት አመሸሽ የኔ ቆንጆ? እንዴት አመሸሽ? የሆነ ነገር እየተደረገ ያለ ይመስለኛል። እውነትሽን ነው የኔ ልጅ። ምንድነው አባዬ? ከሁለት ቀን በፊት አጎትሽ ጋር ሄደሽ ሳለ ላንቺ ጥሩ ባል መጥቶልሽ ነበር። የሚስማማሽ ማግባት ፈልጋለሁ ብዬ ነበር እንዴ? ምን ነው ልጄ? ለዘላለም ሳታገቢ ትኖሪያለሽ እንዴ? ሰውየው ማን እንደሆነ ማወቅ እችላለሁ? ልዑል አግላዲዮስ ነው፣ የአንጾኪያ የንጉሳዊ ቤተሰብ። ጭራሽ እምነት የለው። በእውነቱ ምን እንደምል አላውቅም ልጄ። እስቲ አንድ ነገር በየኔ ውድ። አባዬ ለእናንተ መታዘዝ እግዚአብሔር ያዘዘኝ ነገር ነው። ለአንተ አልታዘዝም ልልህ አልችልም። ይህንን ትእዛዝህን የሚቀበለው በሁለት ነገሮች ላይ ነው። አንደኛው እሱ በእምነት እኔን የሚመስል፣ ሁለተኛው ደግሞ እኔ ራሴን ለእግዚአብሔር ለመስጠት ባልወስን ነበር። እኔ እግዚአብሔር ሙሽራ ነኝ አባዬ።